አቤል ሙሉጌታ ሙዚቃ አንትቶ ወደ ፕሮቴስታንት መዝሙር ገና ለገና ከመመለሱ ብዙ ሰዎችን አስቆጥቷል። ለምን ምክንያት ነው ሰው የተቆጣ? እንመለከታለን። ነፃነት ወርቅነህ ሞት በኋላ ለመጀመሪያ ጊዜ የቤተሰብ ጨዋታ ትናንትና በኮሜዲያን ያሲኖ በኩል ቀርቦ ነበረ። እሱንም ከባድ ተቃውሞ ገጥሞታል። በምን ምክንያት ነው የገጠመው? እንመለከታለን። ሰላም ጤና ይስጥልን ቤተሰቦች፣ እንደምን አላችሁ? እንደምን ቆያችሁ? ዛሬም ተመልሻለሁ። በዛሬ ቪዲዮቻችንም እንደተለመደው ምርጥ ቪዲዮዎችን ይዤላችሁ መጥቻለሁ። እነሱ ቪዲዮዎች በሚያስተምሩ እየተማማረን በሚያዝናኑም እየተዝናናን ሀሳብ አስተያየቶቻችን በሚፈልጉ መነጋገሪያ በሆኑ ጉዳዮች ደግሞ ሀሳቦቻችንን እንሰጣለን። እኔ ከዚህ በቀጥታ ሀሳቤን ለእናንተ አደርሳችኋለሁ። ኮሜንት ላይ ግን እናንተ ሀሳቦቻችሁ መጻፋችሁ እንዳትረሱ። ግን ቪዲዮ ሲጀምሩ እንደተለመደው ቪዲዮን ሁላችሁም ላይክ አድርጉ፣ ፕሊዝ ላይክ አድርጉ። እዚህ ቻናል አዲስ ከሆናችሁና ለመጀመሪያ ጊዜ የምትመለከቱት ደግሞ ቻናሉን ሰብስክራይብ በማድረግ የሁልጊዜም ቤተሰብ እንድትሆኑ ጋበዝኳችሁ። መጨረሻ ድረስ የትም እንዳትሄዱ። ፖይንት ኦፍ ቪው በ2040 የቤት ሰራተኛ። አዎ አሁን የምታማረሩት ስሙ ማዘር ያልኩት ዘመናዊ የቤት ሰራተኛ ይቻትና አይ ማዘር ቤት እሺ፣ ያው ማዘርዬ አንዳንድ ቅድመ ሁኔታዎች አሉኝ ልንገሮት። ቀጥ ያውሎት ዊክሊ እሁድ ዘመድ ጠይቃለሁ። ይሁን ግድ የለም ቤተሰብ ማመጠየቅ ግድ ነው። እና ደግሞ ሁሉ ጊዜ ጧት ጂም ሄዳለሁ ለሼፔ። አረ ይሁን ሸብሽን መጠበቅ ጥሩ ነው አይደለም እንዴ? ማታ ደግሞ ክላስ አለኝ። እራትሽ ደስ ሲል ሩጫ በዛብሽ። እና ደግሞ ከጓደኞቼ ጋር ቅዳሜ ጌት ቱጌዘር ስላለኝ ደሞዝ በየሳምንቱ ፈልጋለሁ። ምንድን ነው ወይ የኔ ልጅ ለምን በየቀኑ አናደርገው? የኔ ተኩ ና የኔ ልጅ ና። እኔ የምልህ የት ነው ቤቷ? ጊዜም የላት መች እየሄድኩልህ ስራ። ኦኬ ይቀልዳሉ እንዴ ማዘር? ኩክኔ መቀለር ከሆነ አንተ እኔ ሰራተኛ አምጣልኝ እንጂ ማደጎ አምጣልኝ አልኩህ እንዴ? ጋንጩማ አራራን ካሁን የተሳደቡኝማ አቢውስ ነው የሚያደርጉኝ። ቤት እርግጠኛ ነኝ በ2040 የሚቀጠሩ የቤት ሰራተኞች ግብር ከፋይም ሊሆኑ ይችላሉ። ምናልባትም አሁን የምታማርሩት ነገ የባሰ ሊመጣ ይችላል። ተመዝገን ብላችሁ ቁጭ ቁልፍ የመኪና ቁልፍ ነው። ሽቶ አለ አልገባ ምርጥ ሽቶ የመሽቶ ነው። ይርግባ እናቴን ብራንድ አይተን ላክስ ማክስ ታክስ እኮ ይርግባ ና ቀበቶልቅ ቀበቶ እሺ አሁን ብራንድ አይተን ኤልቪ ነው ብራንድ ያምን ብራንድ ነው። ይርግባ እናቴ አንተ አትምተኝ። ማይክ እገዛልሃለሁ። እኔ ወደፊት እኔ ፕሬዚዳንት ነው። ወደፊት እኔ ፕሬዚዳንት አርቲስቶቻችን ቢል አዲስ ፈራሚ አዲስ ተቀላቃይ ይላል። እስኪ የደንቧን ዝፈኝ እስኪ። አዎ ዝፈን እስኪ የደንቧን ከፍዬ ላዘፈን። አቤት ሌላኛው ፈራሚ። እሺ ብራዘር እስኪ ዝፈና፣ አንተም ዝፈን እስኪ። አዎ ግፋ አይደለም በኔ የምትሰሩት። አይዞህ ግፋ አይደለም። ነገራችን ላይ አርቲስቶች ከታሰሩ በኋላ ተብጣው ቀልድ ነው። እኔ የመንሱር ጀማልን ቪዲዮ ሙሉ በሙሉ አልተመለከትኩም። እሱ ከታሰረ በኋላ የወጡት ቪዲዮዎች እንዴ መቼ እንደዚህ ብሏል ደግሞ ምናምን እያልኩ የሰማኋቸው ነገር ነበሩ። በጣም ሳክስ ማለት ሰው ያልሆነውን ሆኛለሁ ብሎ ራሱን በጣም በቃ አራ ላይ ሲሰቅል ያየሁት እኔ መንሱር ነው። የእውነት ብትሆኑም እኮ ሆኛለሁ ብሎ ማስታወቂያ ነው። ለአንዳንድ ሰዎች ምን አይነት ሳቲስፋክሽን እንደሚሰጣቸው አላውቅም። መጎረር ወይ ደግሞ አቅም በላይ ያልሆኑትን ሆኛለሁ የሆኑትም ራሱ ሆኛለሁ ብሎ ማለት ጥቅሙ ምን እንደሆነ አይታየኝም። እና አሁን ከታሰረ በኋላ የማአት ቪዲዮዎች እየወጡበት ይገኛሉ። ይሄ ነገር የምን ስፖርት ነው ጋይስ? እስኪዩትና ኮሜንት አብረን እናነባለን። ምንድነው? ሩጫ ነው ምንድነው? እሰይ ወይኔ ትከሻው ወለቀ። ቀስ በል እንጂ ዳታዬን ጨረስኩ እኮ ማታ በህልሜ እቺ ሁላችንም ጋር ናት። ችግር ሁሌ እንደዚህ ነው የሚከተለኝ። አቤት መሬት ላይ ቢሆን ኑሮ ኡጋንዳ ደርሰ ነበር። መታወቂያ ሳትይዝ ፌደራሎች ተሰብስበው ስታይ እኔ እሙሙዬን እንደ ዘንድሮ ጠልቻት አስጠልታኝ አታውቅም። በቃ አስጠላችኝ። ይኸውና ታዋቂ ሰውም ሲመጣ ከውጭ ሀገር ባህር አቋርጦ ሙሙ ፍለጋ ነው አሉ። ለሱም እኛም ሙሙ እያለን በቃ በኮኔክሽን ካልሆነ አይሆንም። ታዲያ ምንድን ነው ጥቅምሽ? አንቺ ጥቅምሽ ምንድን ነው? እስኪ ተናገሪ። ለምን አታስቀመቅሚያትም? ሲልድ ለምን አታረጊያትም? ለምን አትሰፊያትም? ስውር ጠቅጠቅ ለምን አትሰፊያትም? እናታለም ዘንድሮ እንደኔና እንደ ሙሙ መከራ ይበዛበታል እንዴ? መከራ እያበላሻት ምንም የማታውቅ ዲዳ ካላወራኝ አንድ ፍሬ ምን ያፈር ልብላ። አስጨነቅሻት ሙሙዬ። እኔ መካውናውን ተናገሪ ብለሽ ስታስጨንቂያት
ባክሽ ብላ መለሰችልሽ ብዬ ነፍሴ ከስጋ የተላቀቀች ባሸናች አገልግሎት በሰጠች ባራባች አትናገር አትጋገር የኔ ዲዳ እሙሙዬ አሁንማ በጭራሽ ማፈሩን አቁማችሁታል እናቱ ብለን ስለክፋችሁ ትሉ ነበር አሁን እኮ እኛ ነን በኢየሱስ ማለት የጀመርነው ታትኮረሙሙን ጀመርኩ ንብረትነቱ እናንተ ቢሆንም ተጠሪነቱ ደግሞ ለኛ ነው ሊብሬ በእኛ ስም ነው ባሉ ከሙሙዋናት ውረዱ ምን ታርግሽ አበዛሽ አንቺስ ለማንኛውም የሙሙ መከራ ይቁም ብዬ ልጮሃለሁ ድምጼን አሰማለሁ ኧረ ቤቱ ተደብድቧል እባካችሁ ኮፒ ሊንክ አድርጉ ቴንኪው ኮመን ቋንቋኛ የምንግባባባቸው ነገሮች አሉ እስቲ ጀመናይን እሙሙ ምንድነው ብለን እንጠይቃት ጀመናይ እንደምን አለሽ እሙሙ ማለት ምን ማለት ነው ባክሽ ቃል ከተለያዩ ቋንቋዎችና ባህሎች የመጣ ሊሆን ይችላል ለምሳሌ በአረብኛ ሙና ሚለው ቃል ምኞት ወይም ፍላጎት ማለት ሲሆን ሙሙ የሚለው ደግሞ የማቆላመጫ ስም ሊሆን ይችላል በሌላ በኩል በአንዳንድ የአፍሪካ ማህበረሰቦች ውስጥ የኛ ሙሙ በሚል ትርጉም የተለመደ ቃል አለ እርሶ የትኛውን ትርጉም እንደፈለጉ ይበልጥ ሊገልጹልኝ ይችላል ሙሙ የሚሉት እኛ ሀገር ላይ ለሌላ ይጠቀማሉ ማለት ኢትዮጵያ ውስጥና አንቺ ደግሞ የምታውቂው ብሎ የሚጀምር ሙሙ ሳይሆን ሙሙ ማለት ምን ማለት ነው ትርጉሙን እስቲ ሙሙ የሚለው ቃል በኢትዮጵያ ውስጥ በተለይ ህፃናትን በሚመለከት የማቆላመጫ ወይም የፍቅር ስም ሊሆን ይችላል ትክክለኛውን ትርጉም ለማወቅ አውዱን ማወቁ ጠቃሚ ነው ለምሳሌ አንድ ሰው ልጁን እሙሙ ብሎ ሊጠራ ይችላል እርሶ የሰሙት በተመሳሳይ ሁኔታ ነው አልተገናኝተውም እንግዲህ ኮመን እኛ የምንግባባባቸው እኛ ብቻ ነን ማለት ነው እንጂ ጉግል ሁላ ያቆም ይሄን ነገር ይሄን ቋንቋ በሰፈሩ መኪና የለም እንዴ ከጧት እስከ ማታ ነዳጅ ሰልፍ ቆሞ ነው እንጂ የኔ ጌታ አይግጥም የምን ግጥም ምን ይሻላል አሁን እየዞርክ እያንዳንዱ ግብረአበሮችን ታወጣለህ ምንም እየዞርኩ የማወጣው ግብረአበር የለም ሰማኛለህ ካንተ ጋር በየሳምንቱ ምሽከረከርበት ጊዜ የለኝም አንቺ በየሳምንቱ የምትከረከሪበት ጊዜ ነው የሌለው እኔ ደግሞ ጓደኞቼን አጋርጬ አንቺን እያዩ ሲሻፍሩ ሲቋምጡ ማየት አልችልም ወድሻለሁ እኮ ነው የምልሽ ማለት ሰሚ ኦኬ ጎማ እየፈታው መሸጥ ገንዘብ አዋጥቶ ነው ይመስልሽ አንቺን ለማየት እኮ ነው የምመላለሰው ጓደኞቼን ከማጋለጥ ላንቺ ያለኝ ፍቅር ባጋለጥ ይሻላል መርማሪ ናና ዘዱ እንዴ የቤተሰብ ጨዋታ አቅራቢ እጮች ይፋ ሆኗል ስለዚህ ከነኚህ ሶስቱ ምረጡ አንደኛ ኮሜዲያን ያሲን ሁለተኛ አርቲስት ንጹህ ኃይሌ ወይም ሻሼ ሶስተኛ ኮሜዲያን አዝመራው ናቸው ከነኚህ ሶስቱ እንግዲህ ምረጡ ተብላችኋል በህዝብ ድምጽ እንግዲህ የተመረጠው ሰው የቤተሰብ ጨዋታ አቅራቢ ይሆናል ይድረስ ለኢቢኤስ እንግዲህ እነዚህ ሶስት ልጆች ለኢቢኤስ የቤተሰብ ጨዋታ እነዚህን ተክተው እነዚህ ነፍሱን ይማረውና እነዚህን ተክተው የቤተሰብ ጨዋታን ዝግጅት እንትን ሊረከቡ እንደሆነ ያው ምርጫችሁን እንትን በሉ እየተባለ ነው ገና ነው አልተወሰነም ሶስቱም እንግዲህ ለውድድር ወቅተዋል እና ያሲኖ ምናምን አሉ ግን የኔ ምርጫ እውነት ለመናገር የኔ ምርጫ ከነዚህ ሶስቱ ደግሞ የተለየ ነው ኢቢኤስ አጠገባችሁ እዛው ያለ ልጅ አለ አንድ ልጅ ይሄ ልጅ ማለት ነው ይሄ ልጅ እውነት ለመናገር የቤተሰብ ጨዋታ ተክቶ በእርግጠኝነት ይሰራዋል ብዬ አምናለሁ ምክንያቱም ካራክተሩ ምናምን ከነዚህ ጋር የተቀራረበ ነው ቀልጣፋ ነው የሆነ ነገሮች አሉት እነዛም ሶስቱም ኮሜዲያኖቹም በጣም አሪፍ ናቸው ግን ሞር ይሄ ልጅ ኢቢኤስ የቤተሰብ ጨዋታን እርግጠኝነት እንደ ነፂ ሆኖ ይሸፍነዋል የሚል እንትን አለኝና ፍላጎት አለኝ የኔ አስተያየት ነው እስቲ የእናንተን አስተያየት ደግሞ በኮሜንት ንገሩኝ ለኢቢኤሶች አድርሱላቸው ይሄ የኔ ምርጫ ነው ኢቢኤሶች አድርሱላቸው ብሏል ይሄ የኔ ሐሳብ ነው በነገራችን ላይ ናሆም በጣም በቃ ከመነግራችሁ በላይ ድንቅ ተዋናይ ነው ወይ ደግሞ ኮሜዲያን ነው የማይገባበት ቦታ የለም በጣም እኔ ከመወዳቸው ኮሜዲያን መካከል አንደኛው እሱ ነው ለወደፊትም በጣም በቶፕ ይደርሳል ብዬ አስባለሁና አሁን ግን ኢቢኤስ ውስጥ ምን ያረጋ ነው ከአራዳ ቅዳሜ ውጪ ባን ያሸንፋል የሚለውን ፕሮግራም ዞትር ደሳለኝ ጥሎ ሄደውን ፕሮግራም ሆስት እያረጋ ይገኛል ምናልባት ለሱ ሊሆን ይችላል ቦታውን የተውት ብዬ አስባለሁ ከሱ የበለጠ የቤተሰብ ጨዋታን ቢመራ አም ሹር እርግጠኛ ሆኜ የምነግራችሁ አሁን ከታጩት የበለጠ
የበለጠ ፐርፎርም ሊያደርግ የሚችል እሱ ነው ብዬ አስባለሁ። ይሄ የግል ሀሳብ። ሰዎችም እንደዚህ እያሉ ይገኛሉ። እናንተስ? እነ ኮሜዲያን ደረጀ በጣም ሲታጩ ነበረ፣ አስናቀም ጭምር ሲታጭ ነበረ። አዎ በእርግጥ አስናቀ ጋር የሆነ ነገሮች አሉ። እናንተስ እንዴት አያችሁት? የኮሜዲያን ያሲኖ የትናንትናው የቤተሰብ ጨዋታንስ እንዴት ተመለከታችሁ? ሀሳባችሁን ኮመንት ላይ አድርጉ። ማን ቢመራስ እንደ ነፃነት ወርቅነህም ባይሆን አሪፍ ይሆናል ብላችሁ ታስባላችሁ? ኮመንት ላይ ሀሳባችሁ ምንድነው? ከሳቅ አንዳንድ ሰዎች ግን ስትቀልዱ ቀልድና ቁም ነገር እያለች ማለት። ለማንኛውም ይህን ቪዲዮ አይተን እንመለስና የሚያስቅ ኮመንት እናነባለን። የትም እንዳትሄዱ። ጉዞ ወደ አሜሪካ መቀለ፣ ቦሌ፣ አዲስ አበባ። እሺ ምንድነው ዙም? ቪዲዮ እየቀነሰብኝ ነው እይታውና በደንብ ኮፒ ሊንክ እና ሪፖስት እያደረጋችሁ ሁላችንም ጋር ነው። አመረርክ እንዴ? እኔ እኮ ቀልድ መስሎኝ እንደማፈቅር ግን ከበረራችሁ አፍቃሪያችሁ ብዙ ነው። የመጨረሻው የዛሬ አዝናኝ ኮሜንት እኔና ባሌ ካንተ አርገዝ እስከነ ቤተሰብ ምንድነው እሱ በጋጠመኝ የሕክምና ስህተት ምክንያት ማለት ነው። አሁን ላይ ሁለቱም ጆሮዎች አይሰሙም። ከባድ ህመም አለኝ። መታከም ይችላል። ከኢትዮጵያ በወጣ የመታከም እድሉ እንዳለኝ ተነግሮኛል። ቸልተኛ ሐኪሞች ለህግ ሊቀርቡ ይገባል። የቶንስል ህክምና ኢትዮጵያ ውስጥ የማይቻል ከሆነ ጤና ጥበቃ ሚኒስቴር ግልጽ የሆነ መግለጫ መስጠት አለበት። ሰላም ደጉላው ነኝ። ሁላችሁም ይህንን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት ዱት እያደረጋችሁ በተለይም ደግሞ ኮሜንት ሴክሽን ላይ እየገባችሁ ጤና ጥበቃ ሚኒስቴርን ሜንሽን እያደረጋችሁ አድርሱላቸው። እንግዲህ በሀገራችን በጤናው ዘርፍ እጅግ በጣም ምስጉን የሆኑ ለሙያቸው የታመኑ ባልተመቻቸ ሁኔታ በትንሽ ደሞዝ የሌሎችን ህይወት ለማትረፍ ህይወታቸውን ጭምር አደጋ ላይ በመጣል የሚሰሩ እልፍ የህክምና ባለሙያዎች የመኖራቸውን ያህል አልፎ አልፎ ደግሞ ኮንትሮባንዲስት የሆነ ነጋዴ የሆነ ለሙያው ያልታመነና በቸልተኝነት በሰው ህይወትና አካል ላይ ጉዳት አደጋ የሚያደርሱ የህክምና ባለሙያዎች መኖራቸውም ይታወቃል። ለዚህ ትልቅ ማሳያ ቀደም ሲል የተመለከታችሁት ነው። ታዲያ በተለይም ደግሞ ከቶንሲል ህክምና ጋር ተያይዞ ባለው አልፎ አልፎ ታዋቂ ግለሰቦችን እልፍ ደግሞ የማይታወቁ ግለሰቦችም ህይወታቸውን ጭምር ከቶንሲል ህክምና ስህተት ጋር ተያይዞ ባለው ሲያጡ ይስተዋላል። ይሄ ነገር እጅግ በጣም አደገኛ በመሆኑ በዚህ ጉዳይ ጤና ጥበቃ ሚኒስቴር ሊሰራበት ይገባል። በተለይም ደግሞ በቸልተኝነት የሰው ህይወት ላይ አካል ላይ ጉዳት የሚያደርሱ የህክምና ባለሙያዎች ደግሞ ይህ ነገር የወንጀልም የፍትሐብሔርም ተጠያቂነት ሊያመጣባቸው እንደሚችል በመገንዘብ ሲሪየስ የሆነ ጥንቃቄ ማድረግ አለባቸው እላለሁ። አመሰግናለሁ። አዶናይ እና ዴላን ፔጅ በስልክ ያደረጉት ቆይታ ከፍተኛ ትኩረትን ስቧል። በንግግራቸው ውስጥ ትልቅ ፕሮጀክት እየመጣ መሆኑን ፍንጭ ሰጥተዋል። አዶናይ ወደ እንግሊዝ ዩኬ በሚጓዝበት ወቅት ዴላን ፔጅ እና ቡድኑ አስገራሚ ዝግጅት እያዘጋጁለት መሆኑን አሳውቀዋል። እየዘለላችሁ አዶናይና ዴላን ፔጅ እንግዲህ በስልክ ተገናኝተዋል። እሱ እንዳለው ነው። አሁን የተመለከተነው ደግሞ ሙዚቃ አይደለም፣ ቸርች ውስጥ የተዘፈነ ማለት ይቻላል። ከዚህ ጋር ተያይዞ እንግዲህ በጣም የምንወደው ብዙዎቻችን በተለይ 90ዎቹ የሚወዱት ሙዚቀኛ የነበረው አቤል ሙሉጌታ አሁን ወደ ዝማሬ ተመልሻለሁ፣ ወደ ሃይማኖት ከመመለስ ገና ከመምጣቱ ከዘፈን ዘማሪ ሆነ ከአንዳንዴና
አብዛኛው ሰዎች በጣም እየተቆጡ ያሉ፣ ግማሾቹ በፊት የሚነሳባቸው ነገሮች አሉት። ስለ ፖለቲካ ጋር ተያይዞ ምናምን የሚነሳበት ነገሮች አሉት። ከዚህ ቀደም ያወጣቸው አልበሞች የሚታወሱ ናቸው። ማንሳት አልፈልግም አሁን ላይ። እሱን እያስታወሱ እየተቆጡ ነው። ግማሾቹ ደግሞ ዘፈን ወደ ዘፈን ተገለባበጠ፣ ሆዱን ለመሙላት ምናምን ስግብግብነት ወይ ደግሞ ኦርቶዶክስን ለማሸማቀቅ ነው የሚሉም ሰዎች አሉ። እኔ የሃይማኖት እኩልነትን ሁላችንም ማመን መቻል አለብን። ከዛ ውጪ ግለሰቦችን መተቸት ካለብን በግል ማንነታቸው ነው እንጂ ከሆነ ተቋም ወይ ደግሞ ከሆነ ሃይማኖት ጋር ባናያይዝ ጥሩ ነው። በጣም ቁጣን አስነስቷል የአቤል ሙሉጌታ ጉዳይ። በተለይ ከቴዲ አፍሮ ጋራ መግቢያ ላይ ያያችሁ በኤአይ ያቀናበሩት እንግዲህ ሆዳም ነው ምናምን ብሎ ሰዎች በጣም እየወረዱበት ነው። ከአንደበቱ ግን ወጥቶ ሰውን ያስቀየመ ነገር ያለ አይመስለኝም። የአልበማው ጉዳይ እንዳለ አሁን ሃይማኖቱን ከቀየረ በኋላ ግን በጣም ብዙ ሀሳቦች የተነሱ ይገኛሉ። እስቲ በዚህ አመት ብቻ 3 ጊዜ ነው የተቀያየርከው። ከህዝብ ጋር ተጣልተህ የትም አትደርስም። አልበም አወጣ፣ አልበምን የሚሰማለ ሰው የለም። ይህ ሰው ከህዝብ ጋር ይጣላል። ቴዲ አፍሮ ከህዝብ ጋር ሲጣላ አይተው ታውቃለህ? ገና አልበሙ ሊወጣ 1 ወር ከምናምን ቀን እየቀረው ሰው በናፍቆት ይጠብቀዋል። አንተ እኮ አልበምን ዩቲዩብ ላይ ለቅ የሚሰማል ራሱ የለም እኮ። በዚህ ደረጃ የህዝብ ልጅ ሆነ አርቲስት ሆነ፣ አርቲስት የህዝብ ልጅ ነው የሚባለው ነገር አለ። የህዝብ ልጅ ሆነ ወዲህ ወዲያ ትላለህ። ከህዝብ ጋር ትግል ውስጥ ትገባለህ። ህዝብ ጋር እንደዚህ አይደረግም አንበሳይ። ከህዝብ ጋር እልህ አትጋቢ ብራዘር። እዛም ሄደሽ አሁን ምርጥ የመዝሙር አልበም እንድታወጣ እመኝልሃለሁ። እኛም የቴዲ አፍሮን እያዳመጥን እንቀጥላለን። የተባረከ መንፈሳዊ የህይወት ጉዞ ይሁንልህ። እናመሰግናለን ስለተፋታ። እኛ እንደዚህ ነን። ከህዝብ ጋር አትጋፊ። እንዲህ ነው አሽቀንጥረን ምንጥልሽ። ሌሎቻችሁም በተመሳሳይ የህዝብ ልጆችን አትንኩ። የራሳችሁን ስራ አርፋችሁ ስሩ። ህዝብ በሰራችሁት ልክ ያከብራችኋል። ካለበለዛ ወደዚህ ወደዛ ምናምን ስትሉ ትመታለህ እንደዚህ በጠራ። አቤል ሙሉጌታ እስቲ ጥበበ ወርቅዬን አማክረው። አቤል አንድ እግሩ ከሙዚቃ ከወጣ ቆየት ብሏል። ይሁንና ሙዚቃ አጓጉተዋለች፣ ጥቅሟን ፈልገዋታል። ምናልባት አሁንም በራሱ በቃይ ብሎ ሳይሆን በአድናቂዎቹ ተገፍቶ ይመስለኛል። ሳይበቃው በቃኝ ያለው በፖለቲካ የገጠመውንም የምታውቁት ነው። ከዚያም ጋር ተያይዞ ድምፃዊ ቴዎድሮስ ካሳሁንን መንካቱ በሙዚቃ አድማጮች ዘንድ ክፉኛ አስከፍቷል። ምናልባት እንግዲህ ሙዚቃ በቅቶትም ይሆናል። የሆነው ሆኖ መዝሙር አወጣለሁ ማለቱ ነው ሀሳብ ያሰጠኝ። ጥበበ ወርቅዬን ያነሳሁበት ያለ ምክንያት አይደለም። ጥበበ በድምፃዊነቱ ጊዜ ተወዳጅ ድምፅ ያለው ድምፃዊ ነበር። ጴንጤ ሲሆን ጴንጤ ወደ መሆን እንጂ ድምፅ አለ ብሎ ለመዘመር አልቸኮለም። ቸርች ለመክፈት ለመስበክም አልቸኮለም፣ አልጮህም። በቃ ጴንጤ ሆነ። በጊዜው ግን ሁሉም ሆነለት። አቤል ገና ከሙዚቃ ወጥቶ ሳያልቅ ምንድነው ስለ መዝሙር ማውጣትስ ያጣደፈው? ዝም ብሎ ከአንዱ ክለብ ወደ ሌላው እንደመለወጥ ነው ወይ ነገሩ? ወንድም አቤል እስቲ ጥበበ ወርቅዬን አማክረው፣ እስቲ እንዴት እንደቻለበትም ጠይቀው፣ እንዴት ተረጋግቶ ከዓለማዊነት እንደሚወጣና ጴንጤ እንደሚኮንም አዋየው ሲል ደራሲና ጋዜጠኛ ቴዎድሮስ ተክለአረጋይ በኦፊሻሊ ፌስቡክ ገጹ ላይ ይህንን ጽሁፍ አጋርቷል። የአቤል ሙሉጌታ ይህ ድንገተኛ ውሳኔ ለብዙዎች መነጋገሪያ ሆኗል። እናንተስ በዚህ ውሳኔ ምን ትላላችሁ? ሀሳባችሁን በኮሜንት መስጫው ላይ አጋሩኝ። ሰዎች እየጻፉበት ይገኛሉ። ታዋቂው ጋዜጠኛ ቴዎድሮስ ተክለአረጋይን ጨምሮ ብዙ ሰዎች ስለ አቤል ጽፈዋልና እውነት ስታስቡ አንዳንድ ሰዎች የሚሉት እውነት ነው ወይስ አይደለም የሚለውን ባላንስ ማድረግ የየሁላችንም አይምሮ ላይ የየራሳችን ትርጉም ሊሰጠን ይችል ይሆናል። አቤል እዚህ ጋር ሙዚቃ ተቶ መዝሙር ያወጣ ህይወቱን መኖር ሳይጀምር ለጥቅም ብሎ ነው ሆዳም ነው የሚሉ ሰዎች አሉ። እዚህ ጋር ደግሞ ፖለቲካን በሙዚቃዎቹ ነካክተዋል የሚሉ ሰዎች አሉ። እዚህ ጋር ደግሞ ቴዲን ነክቷል ምናምን የሚሉ ሰዎች አሉ። ለሆዱ ያደረ ነው የሚሉ የየራሱን ያስቀመጠ ሰዎች አሉ። ሁሉም ሰው የየራሱ በራሱ ማይንድ ሴት ልክ የየራሱ ነገሮች ሊል ይችላል። ሁሉም ሰው የተናገረው ነገር ልክ ነው ማለትም አይቻልም። ነገር ግን አቤል ከዛ ቦታ ወደዚህ መጣ ማለት ያው ምርጫ የባለቤቱ ነው፣ ምንም ማድረግ አትችሉም። ነገር ግን ኖርማል ሰው ስታስቡ አንድ ሰው ወደ ሃይማኖት ሲመለስ መጀመሪያ ጥሞና ጊዜ አግኝቷል ወይ፣ ትምህርቱን ተምሯል ወይ፣ ይህንን ለማስኬድ ስንት ጊዜ ቆይታ አድርጓል የሚሉ
በጣም ካንደበቱ የሚጠበቁ ይመስለኛልና ሴፉ እንዳውም ታዲያስ አዲስ ሬዲዮ ፕሮግራም ላይ ሴፉ ሾው ላይ ለማቅረብ እያደረግን ባለንበት ሰዓት ላይ ነው ይሄን ነገር ኦፊሻል ያደረገው ያለ ሲያወራም እንትን ሰምቻለሁና እናንተ እንዴት አያችሁት? ሐሳባችሁን በጨዋ መልኩ ኮሜንት ላይ ማድረግ ትችላላችሁ። ይሄን ቪዲዮ አይተን እንመለስና የሚያስቅ ኮሜንት እናነባለን። ይሄንን ውበት ወደ ኋላ ወሰደው። እንግዲህ በጣም አጋድ ያለው ሰው በእኔ ምክንያት ትምህርት ቤት ሊዘጋ ነበር። 3 ቀን ተዘግቶ ያውቃል። በእኔ አዲስ አበባ ኮከበ ጽባህ ነው የተማርኩት። በጣም ዋጋ ከፍለዋል። የሚገርም ኢፍሳክስ ከኔ የሚባስ አለ በዛ ምን ነው ነዳጅ ነኝ አሉ ማማ። እንዲህም ይወራል እንዴ ሆ አንቺ ነው መሰለሽ ልጅ ምን ሆነ ነው የምትጮህ? ኧረ ቤታችን እየነደደ ነው እባክን ውስጥ ሰው አለ አድንልኝ። ምንም እንዳታስቢ እኔ አድንልሻለሁ። ማን ነው ውስጥ ያለው? ቦይፍሬንዴ ነው እንዴ? ምን ያርክ ነው? አድነው እንጂ ኧረ እባክህ ሳይሞት አድነው። እሱማ ይሞት ይፈልግሻል። ኧረ እባክህ እኔ ወንድም አድነው። 1 ሰዓት ሙሉ ቆመሃል እኮ እስካሁንማ ይሞታል። ቤተሰቦች የዛሬ ቪዲዮቻችን እነዚህን ይመስሉ ነበር። ሐሳብ አስተያየቶቻችሁን ኮሜንት ላይ ማስቀመጣችሁ እንዳትረሱ። በጨዋ መልኩ ቪዲዮ ላይክ አድርጉ፣ ሌሎችም እንዲሳተፉበት። ቻናሉንም ለመጀመሪያ ጊዜ የምትመለከቱት ከሆነ ሰብስክራይብ አድርጉ። ሁለተኛ ቻናሌንም ኮሜንት ላይ ገብታችሁ ቼክ አድርጉ። ቀጣይ በምርጥ ቪዲዮ አገኛችኋለሁ።